ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የባህር ዳር ከተማ የውሃ ሽፋን እንደገና ሊጠና እንደሚገባ ከህዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎች የተወጣጣው ጥምር ኮሚቴ ያሳሰበ። የከተማና መሰረተ ልማት የመንግስት ልማት ድርጅቶች እንዲሁም የመስኖ ቆላማ አካባቢና አካባቢ ጉዳዮች ቋሚ ኮሚቴዎች በባህር ዳር ከተማ ያለውን የውሃ ፕሮጀክቶችንና የቆሻሻ አወጋገድን ተዘዋውረው እንደጎበኙ ምክር ቤቱ አስታውቋል። በዚህም በባህር ዳር ከተማ ለአንድ ሰው 80 ሊትር ውሃ ለማቅረብ ግብ ቢቀመጥም እየቀረበ ያለው 64 ሊትር ውሃ ብቻ እንደሆነ ተገልጿል። በመሆኑም የከተማው የውሃ ሽፋንና ተደራሽነት ተጠንቶ የህዝቡ ፍላጎት ሊሟላ እንደሚገባ ጥምር ኮሚቴው ማሳሰቡ ተገልጿል። የጥምር ኮሚቴው ሰብሳቢ መስፍን ዳኘም የክልሉ የውሃ ሽፋን ጥናት በአስቸኳይ ሊካሄድ እንደሚገባና አንጻራዊ ሰላም ባለባቸው የክልሉ አካባቢዎች የህዝቡ የውሃ ፍላጎት እንዲሟላ ትኩረት ተሰጥቶ ሊሰራ እንደሚገባ አሳስቧል ተብሏል። የባህር ዳር ከተማ የንጹህ መጠጥ ውሃ ሳኒቴሽን ፕሮጀክቶችን በተመለከተም የውሃ ፕሮጀክቶች ተጠናቀው ስራ መጀመር፣ የሚሰራጨው ውሃ በክሎሪን የታከመ መሆኑና ደረጃቸውን የጠበቁ የህዝብ መጸዳጃ ቤቶች መገንባታቸው በጥንካሬ የታዩ ተግባራት ናቸው ብሏል። ሆኖም በመጸዳጃ ቤቶች የተደራጁ ማህበራት ራሳቸው አለመገኘት፣ የውሃ አቅርቦት ማነስ፣ የጽዳት ሰራተኞች የስራ ላይ ደህንነት አልባሳት አለመሟላት ችግሮች እንደተስተዋሉ ሰብሳቢው ተናግሯል። ጉብኝቱን ተከትሎ ጥምር ኮሚቴው ለክልል ተቋማት አመራሮች ግብረ መልስ በሰጠበት ወቅት የክልሉም ሆነ የባህር ዳር ከተማ የውሃ ሽፋን በትኩረት ታይቶ እንደገና ትክክለኛ ጥናት ሊጠና እንደሚገባ ማሳሰቡ ምክር ቤቱ አስታውቋል። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊዎች በበኩላቸው በክልሉ በቂ የውሃ አቅርቦትና ተደራሽነት ለማረጋገጥ በትኩረት እየተሰራ እንደሆነና የውሃ ሽፋኑን በተመለከተ እንደገና ጥናትና ቆጠራ ሊካሄድ ይገባል የተባለው ሐሳብ ተወስዶ በቁርጠኝነት ይሰራል ሲሉ መናገራቸውም ተመላክቷል። በሱዳን ባህላዊ የወርቅ ማዕድን ማውጫ በከፊል ተደርምሶ 11 ሰዎች መሞታቸው ተገለጸ። የሱዳን የማዕድን ሀብት ኩባንያ ባወጣው መግለጫው አደጋው የተከሰተው በሰሜናዊ ሱዳን ሀዊድ አካባቢ በሚገኝ የወርቅ ማውጫ ላይ እንደሆነ አስታውቋል። በብሔራዊ ጦሩ ቁጥጥር ስር በሚገኘው አካባቢ በደረሰው በዚሁ አደጋም 11 ሰዎች መሞታቸውና ሌሎች 7 ሰዎች ደግሞ መቁሰላቸውን አጃንስ ፍራንስ ፕሬስ ዘግቧል። የሱዳን የማዕድን ሀብት ኩባንያ በመግለጫው አደጋው መቼ እንደደረሰ የገለጸው ነገር የለም። ነገር ግን ቀደም ሲል በዚሁ የወርቅ ማውጫ የሚካሄደውን የወርቅ ማውጣት ስራ አቋርጦ እንደነበርና ለህይወት አስጊ በመሆኑ እንዳይቀጥል አስጠንቅቆ ነበር። እንደ አውሮፓውያን አቆጣጠር በ2023 በሱዳን በብሔራዊ ጦርና የፈጥኖ ደራሽ ኃይሉ መካከል ጦርነቱ ከተነሳ በኋላ ሁለቱም ተፋላሚ ወገኖች በሱዳን የወርቅ ኢንዱስትሪ የጎላ የገንዘብ ድጋፍ ይደረግላቸዋል። ቀድሞውንም ደካማ በነበረው የሱዳን ኢኮኖሚ ላይ ጦርነቱ በእንቅርት ላይ ጆሮ ደግፍ ቢሆንም በብሔራዊ ጦሩ የሚመራው የሱዳን መንግስት እንደ አውሮፓውያን አቆጣጠር በ2024 64 ቶን ወርቅ መመረቱን ገልጿል። ከአፍሪካ በግዙፍነቷ ሶስተኛዋ የሆነችው ሱዳን ከአህጉሪቱ ከፍተኛ ወርቅ አምራች ሀገራት አንዷ ስትሆን አብዛኛው የወርቅ ምርት ድርሻን የሚሸፍነው ደግሞ አነስተኛ የወርቅ አምራች ዘርፍ ነው። ነገር ግን ከትላልቅ የወርቅ አምራች ኢንዱስትሪዎች በተቃራኒው እነዚህ አነስተኛ ወርቅ አምራቾች የደህንነት ጥያቄ ከማስነሳታቸው ባሻገር በሽታዎችን የሚያስከትሉ አደገኛ ኬሚካሎችን እንደሚጠቀሙ ይነገራል። 25 ሚሊዮን ገደማ ሰዎችን ለአስከፊ የምግብ እጦት ከዳረገው ጦርነት በፊት በሱዳን አነስተኛ ወርቅ አምራቾች ዘርፍ ለ2 ሚሊዮን ሰዎች የስራ ዕድል ፈጥሯል። አሁን ላይ በሁለቱም ተፋላሚ ወገኖች የሚመረተው አብዛኛው ወርቅ የዓለም ሁለተኛዋ ወርቅ ላኪ ወደ ሆነችው የተባበሩት አረብ ኤምሬትስ ከመድረሱ በፊት ወደ ቻድ፣ ደቡብ ሱዳንና ግብጽ በህገወጥ መንገድ እንደሚሸጋገር ኤኤፍፒ ምንጮቹን ዋቢ አድርጎ ዘግቧል። ንግድ ባንኮች የረጅም ጊዜ ግምጃ ቤት ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳ ተወሰነ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ዛሬ 3ኛ ስብሰባውን ባካሄደበት ወቅት ይህንን ጨምሮ ሌሎች የተለያዩ ውሳኔዎችን አሳልፏል። ኮሚቴው ስለ የዋጋ ግሽበት፣ አጠቃላይ የኢኮኖሚ እንቅስቃሴ፣ በኢኮኖሚ ውስጥ የሚዘዋወረው ጠቅላላ የገንዘብ አቅርቦት፣ የወለድ ተመን ሁኔታ፣ የባንክና ፋይናንስ ዘርፍ መረጋጋት፣ የፊስካልና ዓለም አቀፍ ሁኔታዎችን የተመለከቱ ጉዳዮች መወያየቱን ገዢው ባንክ ይፋ ባደረገው ጋዜጣዊ መግለጫ አስነብቧል። ይህን ተከትሎም ኮሚቴው 4 የተለያዩ የገንዘብ ፖሊሲ ምክረ ሀሳቦችን ለብሔራዊ ባንክ የዳይሬክተሮች ቦርድ ቀርቦ ውሳኔ መወሰኑን መግለጫው ጠቅሷል። ከነዚህም ውስጥ የንግድ ባንኮች ላይ ተጥሎ የቆየው የረጅም ጊዜ የግምጃ ቤት ቦንድ እንዲገዙ የሚያስገድደው መመሪያ እንዲነሳ የተቀመጠ ውሳኔ አንዱ ነው። ይህም የሆነው አሁን ላይ የመንግስት ገቢ የማሰባሰብ አቅም በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ መር ከሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ ነው ተብሏል። በተጨማሪም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15
በ5 በመቶ እንዲቆይ ብሔራዊ ባንክ ለሚሰጣቸው ቋሚ የተቀማጭ ሂሳብ አገልግሎት ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ውሳኔ መሰጠቱን ተገልጿል። እንዲሁም አሁን ያለው 18 በመቶ ዓመታዊ የብድር እድገት ጣሪያ እስከ ቀጣዩ መስከረም ወር 2018 ዓ.ም የኮሚቴው ስብሰባ ድረስ እንዲቆይ መወሰኑ ተጠቅሷል። የትምህርት ሚኒስቴር በደቡብ ምዕራብ ኢትዮጵያ ክልል በ537 ሚሊዮን ብር ወጪ የሚያስገነባው የሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ ተጀመረ። በክልሉ ምዕራብ ኦሞ ዞን ጀሙ ከተማ የሚገነባው ትምህርት ቤቱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወትን ጨምሮ ሌሎች የስራ ኃላፊዎች በተገኙበት ተጀምሯል። በ537 ሚሊዮን ብር ወጪ የሚገነባው ትምህርት ቤቱ ወጪ ሙሉ በሙሉ በትምህርት ሚኒስቴር እንደሚሸፈን ተገልጿል። ግንባታውም በአንድ ዓመት ጊዜ ውስጥ ተጠናቆ ወደ ስራ እንደሚገባ ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። ግንባታው ጥራቱን ጠብቆ በተያዘለት የጊዜ ገደብ እንዲጠናቀቅም በትምህርት ሚኒስቴርና በክልሉ ትምህርት ቢሮ መካከል የመግባቢያ ስምምነት ሰነድ መፈረሙም ተገልጿል። የውሃና ኢነርጂ ሚኒስቴር በአማራ ክልል ሰሜን ወሎ ዞን ለሚገነባ የውሃ ፕሮጀክት በ20 ሚሊዮን ብር ወጪ የግንባታ ቁጥጥር ለማስደረግ አቤክ ቢዝነስ ግሩፕ ከተባለ አማካሪ ድርጅት ጋር የውል ስምምነት ተፈራረመ። ስምምነቱን በውሃና ኢነርጂ ሚኒስቴር የሚኒስትሩ አማካሪ ሞቱማ መቃሳና የአቤክ ቢዝነስ ግሩፕ አማካሪ ድርጅት ስራ አስኪያጅ ኢንጂነር በእውቀቱ ደስታው ተፈራርመዋል። ሚኒስቴሩ የግንባታ ቁጥጥር ውል ስምምነቱን የገባው በአማራ ክልል ሰሜን ወሎ ዞን ለሚገነባው የያያ ወርቄ የውሃ አቅርቦት ፕሮጀክት እንደሆነ አስታውቋል። የማማከር ስራውን በ15 ወር ጊዜ ውስጥ እንደሚጠናቀቅ ሚኒስቴሩ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል።